ዲናዬ ይቅርታ መጠየቅ የትልቅነት እንጂ የትንሽነት ምልክት አይደለም። ቢሆንም ደግሞ ትንሽ ልሆን ተመልከች እስቲ እንዴት ፊቱን እንዳበላሸው ታይተሽዋል። እኔ ስለደበደብኩት በፊቱ ህመም ምክንያት አይተኛም፣ ሰላምም አይሰማውም። መንገድም ሲሄድ በፊቱ ምክንያት ይሸማቀቃል። እኔ ግን ተመልከቺ ፊቴ ላይ ምንም የለም። አሁን ላይ እንኳን ከፍተን ደግ ሆነን ዓለም ከንቱ ናት። ስለዚህ ዲናዬ እንደዛ ስለማይሻል እንደዚህ ይሻላል ብለን መኖርን እንቀጥላለን አለ። ሰማኛለህ? አሁኑ ነው አለች ዲና በጩኸት ድንግጥ ብሎ ዶክተሩን አደራ ክፍል 14 ብለን ነበር። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁኝ። ይህን ቪዲዮ ስትጀምሩት በላይክ በሼር ጀምሩት። እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን አስቀምጡልኝ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ ሰው ዘር በሙሉ ሰላማችሁ ይብዛል እያልኩ ዛሬም እነሆ በፕሮግራማችን ተገናኝተናል። አብራችሁ ይቆዩ። ዶክተሩን ሽቅብ ሲያየው እንዲነሳ ነገረው። አዳምም ተመስገን ብሎ ተነስቶ አቀፈው። ተቃቀፉ። ሂዋን ተኝታለች። ከዚያም ሁለቱ ዶክተሮች ተከታትለው ወጡ። ዲና ምንም ሳትለው ቁርሱን ሰጥታ ወጣች። አዳምም ወደ እጁን ታጥቦ ዲና ያመጣችውን ፍርፍር በላ። የሆነ የዘነጋው ነገር አለ። አሁን አስታወሰ። ለሂዋን ስለ ታሪካቸው መናገር ነበር። እንዴት ይህ ይረሳል ብሎ ለራሱ ጮክ ብሎ ሂዋንንም ከተኛችበት ተነሳች። አዳምም ረጋ ባለ ድምፅ ዛሬ ነው ነግርሻለሁ ያልኩሽን የምነግርሽ፣ ዝግጁ አላት። አዎ ንገረኝ አለችው። እሺ ብሎ መናገር ለመጀመር አለ። ሂዋን በጉጉት መተንፈሱን ፍጥጥ ብላ አይኑን ማየት ጀመረች። የአዳም ስልክ ጠራ። ዲና ነበረች። ሄሎ ሲላት ነገ ትምህርት ስለመጀመር እረፍት ያስፈልገኛል፣ ስለዚህ አልመጣም ብላ ጆሮ ላይ ዘጋችው። አዳም እርብሽ ስላልኩ ፊልም እንይ ከዛ ነግርሻለሁ አላት። ከዛም በአዳም ስልክ ለ4 ሰዓታት ሙሉ ፊልም ሲያዩ ቆዩ። ከዛ ንገረኝ ብላ ስታስጨንቀው መናገር ጀመረ። የምነግርሽ የፍቅር ታሪክ ነው። እኔና ይቺ ሴት የተዋወቅ ነው ካምፓስ ነው። እንዳየኋት ነው የወደድኳት ብሎ አይኑን ጣራ ላይ ጠመደው። ሂዋንም እንደ ዲና ጉጉ ናት። ከዛስ አለችው። የወደድኳት በዚህ ምክንያት ነው ብዬ አልነግርሽም፣ ምክንያቱም እንዳቃለልኳት ይሰማኛል። ሳያት አለሙሉ ትሆናለች፣ ሁሉም ሰው ጥሩ ይሆናል፣ ደስተኛ ይሆናል ብዬ ለራሴው ሳላሳምነው ደስተኛ ሆንኩኝ እያለ አጠር ባለ መልኩ እስከ መኪናዋ አደጋ ነገራት። ልዩ ሴት ናት ብሎ ዝም አለ። ስለ እርሷ መናገር ተሳነው። ሂዋንን አያት፣ በጣም ደነገጠ። የተሰካላት ግሉኮስ አየር ስቦ ደሟን ወደ ላይ ወደ ግሉኮሱ ከረጢት እየተዘዋወረ በከረጢቱ ሩብ ሆኗል። አዳም ነርስ፣ ዶክተር፣ ነርስ፣ አረ ድረሱልኝ፣ ሂዋኔን አትርፉልኝ፣ ፍቅሬን አትርፉልኝ፣ ህይወቴን እያለ ቀወጠው። አዳም በድንጋጤ ሲጮህ የሰሙት ነርሶች፣ ሐኪሞች፣ መንቀሳቀስ የሚችሉ ታካሚዎች፣ አስታማሚዎች በሙሉ ተከታትለው ወጡ። ነርሶች ተሯሮጠው ወደ ሂዋን ገቡ። ከዛም በፍጥነት የክፍሉን በር ዘጉት። ለታካሚዎች፣ አስታማሚዎችና ዘበኞች አዳምን ውርር አደረጉት። ከሩቅ ላያቸው ስኳር ያዩ ቁጫጮች ይመስላሉ። ዘበኞች አዳም እንደጋግፈው ወደ ውጭ ወሰዱት። አዳም አቅሉን ሳተ። ሰዎች በብዙ ነገሮች ይፈተናሉ። ፈተናው ሊያልፍም አሊያም ሊወድቅ ይችላሉ። በፍቅር በሚያፈቅሩት ሰው መፈተን ግን እጅግ በጣም ከባድ ነው። በተለይ ደግሞ በከባድ ፍቅር፣ የፍቅር ፈተና በጣም ከባድ ነው። ጠንካራ፣ ብርቱ፣ አልገብር ባይ፣ ቻይ የሆነ ሰው በፍቅር ፈተና ልፍስፍስ ነው። ፍቅር እንኳን ፈተናውን፣ ደስታውን መቋቋም ከባድ ነው። ይህንን ደግሞ ሁሉም ተገንዝበውታል። የተገነዘቡትም ከአዳም ነው። አዳም ሁሉንም ነገር አቅቶታል፣ ግን አልሰለቸውም። ጉልበቱ ከርቶት ወደቀ። ዘበኞቹ በፍጥነት ወደ ድንገተኛ ክፍል ወሰዱት። የቀሩትም ተከተሏቸው። ስልኩ ላይ በመጨረሻ የተደወለበትን ቁጥር ሊያወጡ ሲሉ ስልኩ የይለፍ ቃል አለው።
ሁሉም ምን እንደሚያደርጉ ግራ ተጋቡ። አዳም አንገት ላይ ሔዋኔ ብሎ በሚያምር እንግሊዘኛ አጻጻፍ የተጻፈ ንቅሳት ከሆስፒታሉ የስነ ልቦና ሐኪም ውስጥ አንዷ የሆነችው ዶክተር ትሪስት ቆይ ምናልባት አንገቱ ላይ ያለው የተነቀሰው ጽሑፍ የይለፍ ቃሉ ሊሆን ይችላል ብላ ስልኩን ተቀብላ ስትሞክር አልሰራላትም። አሁንም ክንዱ ላይ በደማቁ ልክ እንደ አንገቱ ባለው የአጻጻፍ ስልት የተጻፈ ንቅሳት አየች። ይህ እንደሚሆን ተስፋ አደርጋለሁ ብላ እጁን በአትኩሮት አየችው። ቅጥልጥል ጽሑፍ ነው። ቢሆንም ግን ለዶክተሮች ይህንን ማንበብ በጭራሽ አያቅታቸውም። ሂአድ ኤድን አድሄ ይላል። ዶክተር ትሪስት የሳይኮሎጂ ሆነኛ ምሩቅ በመሆኗ ሰዎች የሚወዱትን ነገር ወይንም በውስጣቸው ያለውን የሚገልጹላቸውን ነገር ከመነቀስ አልፎ የስልካቸውንም አሊያም የሌላ ይለፍ ቃላቸው እንደሚያደርጓቸው ታውቃለች። ወደው ስልኩ ላይ ያለውን ቃላት አዳም ስልክ ላይ ያሰፈረችው። ወደው ነበር ስልኩ የከፈተው። ከፈተ አለች ፈገግ ብላ። ሁሉም በዶክተሯ ጥበብና እውቀት ተደመሙ። እርስ በርሳቸውን ሾካሾኩ ጀመር። ስልኩን ከከፈተችው በኋላ ወደው መጨረሻ ላይ የተደወለበት ላይ ለመደወል ልትጫን ስትል ስልኩ ጠራ። ፈጠን ብላ አነሳችው። ሄሎ አንተ ገራገር፣ በጣም ነው እሺ ያናደድከኝ፣ ግን በአንተ ስለማልጨክን ምግብ ይዤልክ መጥቻለሁ። ለማንኛውም ሆስፒታል በር ነኝ ና እሺ አለች። ዲና ነበረች የደወለችው። ዶክተሯ ፈጠን ብላ ይቅርታ የኔ እህት፣ የዚህ ስልክ ባለቤት ራሱን ስቶ አሁን ድንገተኛ ክፍል ነው ስትላት፣ ዲና ዶክተር ትሪስት ነሽ አይደል? እባክሽን ተንከባከቢው፣ በር ላይ ነኝ መጣው። እኔ ዲና ነኝ ተማሪሽ አለች። ዲና ዶክተር ትሪስትን ያወቀቻት በድምጿ ነው። ድምጿ በጣም ተስረቅራቂና የተረጋጋ ነው እና ስልኩን ዘጋችው። ዶክተር ትሪስት ወዲያውኑ ስልኩን ከዘጋች በኋላ ክፍል ውስጥ በግርግር በድንጋጤና ለወሬ የገቡትን ሰዎች ከአካሚ ነርስ እና ዶክተር በቀር ከነራሷ አክተልትላ አስወጣች። ትንሽ ከክፍሉ እንደራቀች ወፈር ያለ የሴት ድምፅ በሚሮጥ ኮቴና በተቆራረጠ ትንፋሽ ታጅቦ ዶክተር 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 ትሪስት ብሎ ጠራት። ስትዞር ዲና እየተሯሯጠች ስትመጣ ፍጥነቷ ከማጠሯ ጋር ተደምሮ የሚንከባለል በርሜል አለያም አንዳች ድቡልቡል ነገር ይመስላል። ዲና በመከራ ዶክተር ትሪስት ጋር ደረሰችባትና ዶክተር ትሪስት አዳም ደህና ነው አለቻት። ዶክተር ትሪስት በአግራሞት እያየቻት ደህና ነው አለቻት። ዶክተር በዲና እንዲህ መሆን እየተገረመች ከመገረምም አልፋ እየተደመመች ይመስላል። ዲና ኩምሽሽ ባለ ፊት እያየቻት ምን ሆኖ ነው አለቻት። ተረጋጊ፣ ድንጋጤና ሐዘን ተደራርቦበት ነው። ምንሽ ነው ግን አለቻት። ዲናም ፈጠን ብላ የህይወቴ መምህሬ እና ጓደኛዬ አለቻት። ዶክተር በድጋሜ ግራ በመጋባት ስሜት ውስጥ ሆና ማለት ፍቅረኛሽ አለቻት። ዲና ኮስተር ፈገግ እያለች አይ ምን ነው ስለ አዳም አልሰማሽም እንዴ አለቻት። ዶክተሯ ምኑን አለች ፈጠን ረጋ ብላ። አዳም ማለት እኮ በፍቅር እየተሰቃየ ያለ ሰው ነው፣ ግን ለምን ይሆን እንዲህ የሆነው ብላ ዲናን ጠየቀቻት። የዲናን መልስ ሳትጠብቅ ቀጠል አድርጋ ነገሩ በፍቅር እንደተነደፈ ያስታውቃል አለች። ምን እንደተፈጠረ ነገርኝ አለች ዲና ወደ ዶክተሯ ሽቅብ እያየች። ዶክተሯ ዲናን አዘቅዝቃ እያየቻት ብዙም ባይገባኝም ልንገርሽ ብላ የተፈጠረውን አጥር አድርጋ በተረጋጋ አንደበት አስረዳቻት። ዲና ድርቅ ብላ ቀረች። በዶክተሯ ብልህነት ተገረመች። በአዳም ስቃይ ውስጧ ታመመ። ዲናም በተራዋ ስለ አዳም ነገረቻት። ዶክተር እዚህ ባልነበረችበት ጊዜ ስለተፈጠረው ነገር ዲና ስትነግራት እጅግ አዘነች። ዲና ቀጥላ አድርጋ ዶክተር ትሪስት ግን ወዴት ሄደች ነው የጠፋሽው ስትል ጠየቀቻት። ዶክተርም አደራ ክፍል 15 ይህን ይመስል ነበረ። በክፍል 16 እስከምንገናኝ ሰናይ ጊዜ እያልኩ
ክብራና ክብራት እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። እስከምንገናኝ ቸር ያገናኘን ባይ